Me? ይቅርታ የአገር ጉዳይ ሆኖብኝ ይቅርታ። አቡነ እንኩብሽ ይቅርታ። ጤና ይስጥልኝ የኔ ጌታ። ጌታ አንተው የኔ ብቻ ይበቃኛል። ስንቱ ጌታና መቤት እንደዚህ ተጋድሞ እያየሽ አንዴ ሰልፍ እያስያዝኩ ነበር። ገነት የምትገቡ በዚህ ሁኑ። እስቲ ገነት ሁለት ሆናችሁ ትጋፋላችሁ። ሲኦል በዚህ በአምስት ሰልፍ አድርጉት። በአምስት ሰልፍ ሂትለር፣ ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል፣ የኢትዮጵያ አምላክ ይዛችሁ ወደ ሲኦል። አንዴ ሰው ልሸኝ፣ አንዴ እንግዳ ልሸኝ። ስራ ምንድነው? እንግዲህ እንደያመጣጣቸው ለፍርድ ማቅረብ ነው። አቃቢ ሕጉም ጠበቃውም እኔ ነኝ። እግዚአብሔር ይመስገን እስካሁን ሲኦል የገባብኝ ሰው የለም። እያንኳኳሽ መጠየቅ ትችያለሽ። እያንኳኳሽ መጠየቅ ትችያለሽ። ይመስገን ነው። ምነው ስራው ተበላሽቷል። ህገወጥ ደላሎች ገቡበት። ወደ ሰማይ ቤት እናስገባቸዋለን እያሉ በህገወጥ መንገድ ያግዟቸዋል። በማይረባ ሰረገላ አራተኛው ሰማይ ላይ መንቆአለል ነው። መንቆአለል ከአበሻ ንስሐና ጸሎት ጋር መንቆአለል ነው። ኑዛዜ ጋር መንቆአለል ነው። በቃ እንደዚህ እርግማን ጋር መንቆአለል አራተኛው ሰማይ ላይ ይደውሉና ኤፍሬም ይባላል። ከባት ይዘው ለምን ይዟል? የወንጀለኛ ተባባሪ ነው። እኔ የወንጀለኛ ተባባሪ አይደለም። አልይዘው ባለቄ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው። አንድ ለስላሳ ስጠኝ። ለስፖርት ነው ወይስ ግን ለማይ ባክቶኝ እንግዳ መጥቶብኝ ነው። ሂሳቡን ከገንዘቡ ጋር ከንቱም ጋር እከፍላለሁ። ቅዱስ ራኤል ይፍረዱብኝ፣ እከፍላለሁ። አይቻልም። አረ ይቻላል። ምንም አይቻል ነገር አለ ልጄ። እባክህ አታዋርደኝ። እኔም እኮ ባይባረኩልኝ ነው እንጂ እንዳንተ ያለ ልጆች አድርሻለሁ ልጄ። እባክህ ያለፈውን ዕዳ ሳትከፊ ሌላ ተጨማሪ ስጠይቂ ትንሽ አታፍሪ? ግድ የለህም አሁን እከፍላለሁ አልኩ። እንደው ተው እባክህ። እንደው ምግብ አቅርቤ ነው የመጣሁት ልጄ። በአላህ ይዣል ልጄ። እባክህ ስጠኝ። ደግሞ ወደዚህ መጣሽ። ምን ላርግ ትለኛለህ? እባክህ ስጠኝ። ግድ የለህም አመጣለሁ። አሁን ዛሬ ባታመጭ ግን የመጨረሻ እንጣላ። ቅዱስ ራኤል ይፍረዱብኝ፣ እንደው ፍርድ ያርጉብኝ። አመጣለሁ። ግድ የለህም። ጋሽ የኔ ልጅ ሰየኔ ደርባባ። ስንት ነው ያልከኝ ሂሳቡ? ብር ከ50 በጣም ጥሩ ነው የኔ ደርባባ። ኮንግራ ብለናል በምስራቅ አፍሪካ ወንዶች ስም። አረብ ሁሉ አመስግኑ ይላል። ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? ለካ እናንተ ለወሬው ቅርብ ናችሁ። አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች። እናሲ እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት። ስተኝ ታውልቃለሽ እና እኔ ካላየው አላምንም። ኔቡን አላውልቀውም ለማለት ነው። ደረቅ እንኩብሽ አይደል? ምን አባቴ 13 ወር ፀሐይ በምታገኝ ሀገር እየኖርኩ ምን አባቴ ልሆን ነበር? በነገራችን ላይ ፀሐይን በካርድ ልናርጋት ነው። እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው። ስልክሽን ዝም ብለሽ እዚህ ላይ ንገረኝ። 911 እሱ ለሌባ ነው። እኛ ልባችን ለተሰረቀውስ ልቤ እንዴት ነው? ምን በላ ምን ጠጣ ማለት የለብንም እንዴ? ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም። አላገባም እንዴ ፍትሃዊ አርጉታ። 0911 446 ብር ነው ያወጣሽው። 400 ብር መልሳለሽ። ሂጂና ቴሌ ኤፍሬም ነው የላከኝ። በነገራችን ላይ ኤፍሬም ይባላል። አንዴ ነሽ ማረጋለሽ የለኝ የኔን እንከፈላለን። ምንድነው እንዴ? የዋ ፖሊስ ጣቢያ ላሻራ መተክ ነበር። ወንድም ሄደ እንዴ? አንቺ ነሽ እንዴ? አንቺን ልርሳ? ሰው አታርጊ ሙጭ፣ ሰው አታርጊ። እንደው ተጠየፊኝና ሂጂ። ዳኒማ አሻራው ጠፋኩ። የዳኒ አሻራ ጠፍቶ በቃ በእኔ ማርያም ጣት እንደምንም ብዬ ላኩ። ምን አረጋለሁ? ኪሎፓትራን ተከታለሽ። የግብጽ ንግስት በቃ ግብጽን የሸጥኩላት እኔ ነኝ። ቀሪ ክፍያ አላት። በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆም ነው።
እግዚአብሔር ይስጥሽ። ሳለምን እንደሰጠሽ ሳትለምኝ ይስጥሽ። እግዚአብሔር ይስጥሽ። እግዚአብሔር ያቆይሽ። እግዚአብሔር ይስጥሽ። ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ሌባ 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 ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ ሰባዘር ማወቅ አለብኝ ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብሮ አይሄዱም አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያውቃሉ ለመሆኑ ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት አውቀዋል አሳተሙት ነፍሴ ረሳሽ እኮ ምኑን ልመናው ነው አግዘኝ እስቲ ሚስተር አይፎን አንተ ሰውዬ ታለህ እንዴ አንተ ጎን ቆማለሁ ባይ በድምጽ ነው ያወቅኩ የከብት ድምጽ ናንተ ማን ነው ይቅርታ እዳለብ እንዴ ውለድ ስትለኝ አታፍርም ትንሽ አታፍርም ውለድ ስትለኝ እንዴ ደም ውለድ ትለኛለህ እንዴ እሳት ሆኖ የለም እንዴ ልጅ እሳት እኔ እናቴ ወር ተመልሼ መግባት ነው የተመኘው ተመልሼ ምን ነው በገባው ቆይ ለልጅ ስኮርት ጎማነሰውና ነው አሁን ጌም ፈረስ ገለመሌ እንዴ ምን ያደርግለት ምን ያርገው ነው በግድ መፈንከት አለብኝ ለማደረግ የሆነ ነገር ለማደረግ እኔ ሳድግ በእናቴ ጥለት ጋሪ ሰርቼ የሰፈር ቦኑን እንደዚህ 7 8 ዞሬ ሽምብራ ከተገኘ ሽምብራ ባቄላ ከተገኘ ባቄላ አረጌ ውሃይን አረጌ ላጣግዳሚ ላይ ልጅ እንደዚህ ነው እኔ በኮባ ሽጉጥ ሰርቼ ታታታታታ አለቅ ልጅነት እንደዚህ ነው አስተዳደጋቸው ወለድ እንዳትል ቋንቋ ራሱ ተፈትልከዋል ቋንቋ አንተ እርግጠኛ ነኝ ሲመሽ ነው እኔ እኮ እዚህ አምሽተህ እኮ የሚኮርጀውን አያውቅም ዶክተር እራት አብረን ኧረ ስንት ጊዜ ነው የምትበሉት በሳምንት ዶች ዳገር እንደው ምን አይነት ነው እኮ እንደው ሳምንቱ ሲገባ መብላት ሲወጣ መቅመስ ከተገኘ ነው ሰኞ ትበያለሽ ማክሰኞ ነው ያሉ ማለት እሁድ ላይ ከቶ መቅመስ አለ በጣም እኮ ነው እኔ እኮ ምግብ በልተሽ ታውቂያለሽ እኔት ታዲያ ያለ ምግብ ምን ያለው አረ በፍቅር ብቻ ነው አሁን እኮ ፍቅር ነው ሸክላ የማይገባበት ጀሶ የማይቀላቀልበት ፍቅር እኮ ፍቅር ሌላ ምን አለ ሙዛ ይቀላቀሉበት በፍቅር ነው ነው ሆስፒታል ውስጥ እንዳንተ የሚስቅሱ አጋጥሞኝ አያውቅም ሳቂያ ነው አይባል አይ እንደዚህ ወይ ሰው ምን አለበት ውስጡ ምናምን አይባል ድንግ ቅርት ብለ በዚህ ሳቄ ነው ግን ዓለምን የዞርኩት እውነት አፍሪካ ትሙት አፍሪካናት ስም አፍሪካማ እቺ አፍሪካ ግራማላንድ እርጓ አየር ያላት ሌላ ምን አላት እቺ ነው ያላት አፍሪካ የት ሄዳል የት መሄድ ያስፈልጋል የትም እኮ አንድ እኮ ነው አፍሪካ የት ሄጃለሽ አንድ እኮ ነው ሁሉ መካካም እኮ ነው ደህና ጥፍር ካለሽ ሀገርሽ ነው መኖር ለማከክ ደግሞ ስለ አፍሪካ ምን ታስባለህ ምን አባት ያስባለሁ ምን አስባለሁ ሽጉጥ አርጎ ፈጥሯት እኛ ቀላዎቿን እኛን እየተኮሰች ልጆቿ ሁሉ ተሰደው አልቀው እቺ የትብት ሀገር ሲሉ አልሰማሁም ታክሲ ላይ ካልገደልኩ ብዬ ወሬውን አስወርጄ ቅጥቅጥ ወሬውን ከሰው አልጣላ ከወሬ ነው መጣናት ጥሩ እንደፋርኩ ነክ ስልክ በሆነ እንዴት እንደተመኘው ምንድነው ማድረግ ከዚህ ሌላ ምቹ ቦታ አናገኝም መንግስትም አያመቻችም ይሄን ለማድረግ ቆንጆ ቦታ ነው በእውነት Hi Dad
ከኔ መለየት የምትፈልግ በዚህ ሁኔታ ነው? ምን ያህልስ ነገር ደብቀሽኛል? ምንም አባ ዳኒ ይቅርታ አባ እንደ እናትሽ አልሆንኩልሽ። ይገባኛል። ብዙ አልተከታተልኩሽ። በእናትህ እሱን በሉት በእናትህ እሱን ይሄንን ሁላ ስቀባጥር የሰማው ምንም ላፈይድልኝ ነው። ይሄ ፎቶ አንድ ቦታ ቢለቀቅ ካንተ ራስ አልወድም። የማን ልጅ እንደው እንኳን ታቅምሽ ቀባጣሪ ወሬኛ። እናት የለም እህት የለም አጥፍተናል እያልኩ እኮ ነው። ለአንድ መንገደኛ ጉድሽን ዝርግፍ አድርገሽ የምትናገሪ ወሬኛ ቀባጣሪ አንቺ የማን ልጅ እንደሆንኩ አታውቅም። ማን የማን ልጅ ነው? ማን የማን ልጅ ነው? አዳም የማን ልጅ እንደሆነ አላስተማሯችሁም? አዳም የእግዚአብሔር አዳም እግዚአብሔር እድሜ 950 ሚስት ሔዋን ያደጋ ጊዜ ተጥሪ ክርስቶስ ልጆች እኔና አንቺ ነበር። አዳም መከራዬን አየህልኝ አይደል? መከራዬን አየህልኝ ወይ? ማዘር እንዳሰማ እኔ እንደምንም ሊፊክስ ላ ቪዛው የምንድን ቆይ እንጂ ኢትስ ኦኬ። ብቻ ዋናው ስልኩ ግቢ ውስጥ በጠፋ ብለ ይጸልይ። ዩኒቨርሲቲ ውስጥ ቢሆን ምን ለውጥ? ቢያው እንግዲህ የተማረ ሰው ዝም ብሎ አይለቀውም ብዬ ነው። አሰብስበው ይመክሯቸዋል። ከዩኒቨርሲቲ ውስጥ ቢሆን ወይ እሱ አጥር የማይወስኑ አምላክ ይሆናቸዋል። መካኒክ ጋር ደውለው ነበር። ማዳም ደርሳ እንዳይሆን ብቻ ሳያዩ የሚያምኑ ብፁዓን ናቸው ይባላል። በሄሊኮፕተር ነበር ልንመጣሎት ያሰብነው፣ ግን ለሰርግ አከራይተውታል። እንዳጋጣሚ ቆዩ እንዴ? ምንድነው አንቱታው? ለምዶብን ነው ማዳም። ይከብዳል። አፋችንም ላይ እንዲሁ ነው። ወይ አንውጠው ወይ አንተፋው። አንቱ አንቺ ወይዘሪት ወይዘሮ እንዳንባባል ስም እናውጣ። አራልኝ እስቲ መታወቂያ ሊሊ ይባላል። ሊሊ እንዴ? እቺን እንኳን በገምትም አላጣትም ነበር። ሊሊ ኮፈኑን ትከፍቺው። የዱቤ በጁ የወሰደ አይደል? አንደኛ ኒያላ ሾላ ኒያላ ሾላ ሾላ ኒያላ ሾላ ኒያላ ይቆጥራል። እርጎ እርጎ በዚህ ዘመን እርጎ መጠጣ ሰው እሺ። እንደገና እዚህ ላይ ተዘለለ ቋሚቃ አንድ ሰንደል ሁለት ምክር ለ5 ደቂቃ አንተ መከርከኝ እና እዳ ሆኖ ተጻፈ። አዚ ቢዝነስ አሙናሊ ሌላ ደግሞ እዚህ ጋር አላስፈላጊ ዕቃ የሞባይል ካርድ ባለ 5 ባለ 10 ባለ 10 ባለ 5 ባለ 10 ባለ 5 አዝናለ ፍሬም ባለ 100 አይል ባለ 100 ብር የሞባይል ካርድ እኔ ወሰድኩ። ጠየቃ እኔ ወሰድኩ ጠየቅ እኔ ክንዴን ሳልንተራስ እኔ በህይወት እነዚህ ሰዎች አለ ጦርነትም ስራ የላቸው። በቃ ኧረ ተው ገላግሏቸው፣ ኧረ ተው ገላግሏቸው። ነቅቻለሁ ይመስገን። ምን ነው የኔ መቤት? ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀምሮ ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባቅ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ፣ ነይ ወደዚህ። ኮረኮንቹን ልገልብጠው ከስር እኮ አስፋልት። ነይ 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 ወደ እኔ ጋር ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ። አመሰግናለሁ። እኛ ነው የምናመሰግነው። እዚህ ሰፈር አንድ ዘመድ ነበረኝ።
ለምን ቁራጭ አይሆንም? ዘመድ የሚጠይቅ ሰው ደስ ይለኛል። ደስ ነው። የቤት ቁጥራችሁ ስንት ነው? ውይ በግል አልተሰጠንም። በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ። ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል? አልወቅስሽም። የኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ። ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ። አበብዬ ምን ነው ቤት አባት ቤት ሂጂ። ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሑፍሽ እንዴት ነው? ምንም አይልም። እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አልሰማሽም? ባክስት ነው ባክስት። ግብጽ የኢትዮጵያን አክስት የኔ ነው ትላለች። ያኔ ጦርነቱ ይነሳ እንዴ? ግምጥማጡ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው። ለዚህም ልግለጠው ኤፍሬም እና ምን ይላል? እጅ ጽሑፍ ያንተ ነው እንዳክደኝ። ይኸውልህ ስማኝ፣ ቆይ ኤፍሬም ይላል ኒያላ ሾላ። እዚህ ጋር ደግሞ ለወጥ አደረከው። ሾላ ኒያላ አልከው እንጂ ያው ነው። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል። ተናገረው። ይሄ ሁሉ ያንተ ዕዳ ነው በለኝ። ያንተ ነው። ከፍላለሁ። ምን ችግር አትለይም እንዴ ታዲያ? ያዳ ከፍላለሁ። ችግር የለውም። እሺ ቆቅ የቤት እንስሳ ነው? ቆቅ ተፈልጎ ነው? የተጠየቀውን ብቻ መልስ። ቆቅ የቤት እንስሳ ነው ወይ? ለኤምባሲ ነው። እሺ ዋጋውን በምን እናውጣለን? ቆቅማ የዱር እንስሳ እኮ ነው። የዱር ነው ቆቅ። የዱር ተሳቢ እንስሳ እኮ ነው። መጥፎ ከዘንዶ ቀጥሎ ሁለተኛ እሱ እኮ ነው። በመዥጉርጉርም በምንም አሁን ዲሽ ቤቷ ጋር ሂድ ቶሎ በል። እየሄድኩ ነው እኮ። አንኳኳሽ። እያንኳኳ እኮ ነው። አንኳኳ። ዩኒፎርም ጅቤ ሰላም ነው። ና አንኳኳኝ። ኧረ ተው አንተ ዘዬ ተው ግን ተው። አቤት ኤፍቢአይ እንዴ ምን አጠፋን? ምንድነው እንደዚህ ማማር? አስደነገጥከኝ እኮ። እኔ ልደንግጥ፣ እኔ ክውል በል። እናንተ ሀብታሞች እኮ የምትደነግጡ አይመስለንም ነበር። አዎ የምትደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግ ደውዞን ጣፍ ሳስተናል። እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን። ታዲያ ምን ነው የሚባለው? አይዞን እናንተ ራሳችሁ አይዞን። ደሃ መሌለውም ታውቂያለሽ። እሺ ምን ልታዘዝ? አረ ምን እንታዘዝ? እኛ ራሳችን ደውላችሁልን ነበር። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 20-30 አመት 30 ደቂቃ 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ፣ እኛ እንቆራረጥ። አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይኸው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል እገባልሻለሁ። ድጋሚ መንደሮን አለች አለማችን። እያንዳንዱ ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኬኬ ካሉት ይቅር ኮሚክ ነው ያልኩት። ጣራዊት ነው አውቀህ ነው ማለት ነው። ድምጽሽን ለመስማት ብዬ። እሺ ላሳየና። ዋው ምን ዋው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማ። በተወጠረ ጂንስ ነው። እውነቴ ነው። ምን ያቆሳተራል? ስንተኛው ነው ጦርነቱ? ተሳስቼ ይሆን? ስማ ስንተኛው ነው ጦርነት ያልከኝ? አዎ እኮ ሶስተኛ አይደለ? አዎ ሶስተኛ ዓለም ጦርነት ቢያንዷ ስለክፋት ኮስተር ብላ ሄደች። አንተ ግን ገና ሶስተኛ ላይ ነን ያለ ነው ገና አይደሰው እኮ እኔ ስንት ዓለም ጦርነት ላይ ደርሷል። የተዛው ኮምፒውተር ቤት አካባቢ ነህ? እንትን አጽፍልኝ በቃ ከሶስተኛ ጀምሮ እስከ አምስተኛው ያለው የዓለም ጦርነት ዓለም ወይና አስተናግድ ያለህ በለው። አልቻለም አትሉም እንዴ? አልቻለም። እረፍ። ይሄን ነበር የፈለኩት። ና ወንድም አለ መሬሳን ወሰደ። ይሄው ዶክተር ገንዘኝ። ይሄው ተስተካክየላለሁ። ምን ሰው አስጠብቀ ገንዝ። ይሄው ከግሬ ጀምር። መቼም ስጋለው ብለው መሬት አይቀብሩኝም። ቆንጆ አድርጋችሁ በብልቃት አስቀምጡኝ። መማሪያ ሆናለሁ። ትንሽ ለኢትዮጵያ ሕዝብ ክብር የሌላችሁ እንደ ሞታችኋል ይባላል። አላልኩ እየሰማሁ ዶክተር ባይኔ በበረቱ እየሰማሁ
አንቺ ወርቅ ካላነጠፍ ምንድነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር ብዬ ዞር እስከ ይሄው ኮረኮንች ሆኖ ጥብቅ ከፍ ትንሽ አንዴ ከመሬት ከፍ በይ። መሬት አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው? የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ ሶስተኛ ዓለም ጦርነት በምንድን ነው የምትሰማሽ? በሞባይል ካርድ ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዲህ ማለት ግብጽ እጅ ሶፈሽ እንዴት ነው? ምንም አይደለም። እስቲ ልጅ ላይ ቁጥርሽን ዝም ብለሽ ስትወጪ ደግሞ ባለ 15 ብር ካርድ መጥቀልሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪኝ። ቴሌ ወይ አይበልብንና እኮ መኪና ይመጣ። ጸጉር ቤት ነኝ። ከዛ በኋላ ፖኒ እንፈልጋለሁ። እሺ ይኸው እባክሽ ስደውልልሽ ስልክሽን አንሺ። ይሄ በእኔና በአንቺ ኃላፊነት ብቻ ነው። እሺ እኔ ራሴ እደውልልሃለሁ። ካርክሽ ባይ ፒክ አደርግሻለሁ። ፒክ የኔ ጌታ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ። ወንድ ነህ አንተም ወንድ ነህ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥም ይችላል። አንድ ቀን ሁለት አዋለ ልትለኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ ያውቅ አሟልጭኝ እንጂ ፈንጠር አድርገኝ አንድ ፌርማታ ፈንጠር አድርገኝ። እኔ ስከንፍ እመለሳለሁ። ስከንፍ እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን ልውረድ። ሔዋን ትሳቅብን አዳም እወርዳለሁ። አዳም አስብበት ግን እሺ አባባ ነው አንዴ ልሰደ። ሄሎ ስማ፣ አሁን አንተ ሰው ነህ? ባይ ነኝ። አትበል አልኩ እኮ። ስማ፣ ወንድሜን አምኜ ሰምቼ። ምን ሆነ? የት ነው ያለው? ከኔ ጋር እየተጫወትን ነው። ከኔ ጋር ነው? አገናኘኝ እስቲ። አናግረው። ይሄ ሄሎ ወንድም ጋሼ ጋሻው እኔ ኤፍሬም ታውቀኛለህ። እኔ ጁቬ አይደለሁም። ባልሰራልህ እኔ ጁቬ አይደለሁም። አራት ጨነቅ ባባ ነው ተቀበል ያለችው ልጅ ሳምልኝ አለኝ። ቪዲዮ ካል ነበር አይቶሻል። ፖኒ እንፈልጋለሁ። ፖኒ ጓደኛዬ ነዋሪ ነው፣ ተከራይ ነው፣ መጤ ነው? አይ አይደለም፣ የህይወት ጓደኛዬ፣ የመኝታ ጓደኛዬ። የመኝታ ጓደኛዬ በአደባባይ እፈልጋለሁ ማለት ትንሽ አይከብድም? ለሚሰማ ሰው ትንሽ ይከብዳል። አይከብድም? ሰው ምን ያስባል? የሰው ልጅ ምን ይሰማዋል? የሰው ልጅ መኪና ውስጥ ቢገባ፣ የሰው ልጅ ከድልድይ ቢፈጠፈጥ፣ የሰው ብዙ ነገር ጥናት የሚባል ነገር አለ። የምንለፋው እኛ የሚፈልገው ሌላ። ማን ነው ፖኒ? ቅናት እንደዚህ ነው እንዴ? መሰለኝ። ካነሰ ጨምራለሁ። ማንም ሰው የሚቀናብኝ አይመስለኝም። ባንቺ አይደለም በፖኒ ነው። ፖኒ እኮ ውሻዬ ነው። አውቄዋለሁ እባክሽ። ይሄ ውሻ FBI
አይ ጸረ ተላላፊ በሽታ ተከላካዮች ነን። ያልተከተበ ውሻ አላችሁ? አዎ። ያዣ ፍጠሽ ነኝ። ኦ እስቲ በቅርብ ዳሰሸዋል? የሳሎን ነው? የሰርቪስ ውሻ አላችሁ? ሞቷል። እኔን ሞቶ ምን አገኘው? በመኪና ኪና እኔ ቅድሚያ ባለ መስጠት ነው በቃ። ወይ ዜብራ ባለ ብኩር ወይ መብራት ላይ ቅርታ አለቀስኩብሽ። ይውሻ ነገር ስለምሆንልኝ ዩኒሴፍ ነው ጉድ ያደረገኝ እንደዚህ መድቦ። የውሻ ስቃይ መቼ ነው የሚቆመው? ቁጥር ያለው በሽተኛ ሊወጣ ነው። ምን ነው ዶክተር? ምን አጠፋ? ዳኑ 10 ቁጥር ሩምቴ ዳኑ 10 ቁጥር ሩምቴ ሩምቴን 100 ብር 100 ብር የሚከፍል በሽተኛ እኮ ነው ዶክተር። 100 ብር እየከፈለ የሚታመን በሽተኛ እንደቀል ሊወጣ ነው ይባላል እንዴ? 5 ቁጥር ያለውን በሽተኛ ኧረ እባካችሁ ዶክተር። እሺ ዶክተር ይቅርታ ዶክተር። ደህና ዋል። ደህና አንተ ምንም አትጠፋ። መሄጃ የላቸውም ብላችሁ ነው አይደለም እንደዚህ የምትጫወቱብን ነገር። መጠጊያ የላቸውም፣ መድረሻ የላቸውም፣ እፉዬ ገላ ናቸው ብላችሁ ነው አይደለም እንደዚህ የምትጫወቱብን ዶክተር። ደህና የለመደ ቤት ለምን አንደኛችሁን ዘግታችሁ ሆስፒታሉን ሆቴል አታረጉትም? እኔ በቅርብ ቀን ብዬ ለጥፍ ህዝብ ይሄን ጉዳይ በቀጥታ ማወቅ አለበት። ህዝብ ጆሮ መስጠት አለበት ለዚህ ጉዳይ። ህዝብ ምን አገባው? ህዝብ ምን አገባው እንዳትረሳችሁ። ይሄ ቋንቋ ነው ሀገሬን የገደላት ወደኋላ ያስቀራት የሞተታት ዶክተር። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቃለህ? ህዝብ ምን አገባው በሚል በቃ ዶክተር በጣም ያሳዝናል። ኤፍሬም ስማ፣ አንተ እኮ ሰርተ መኖር የምትችል ነህ። እጅ እናገራለን። ይኸው ውሰዱት። እጅ ባዶ እጅ። አሁን እጅ ነው እጅ ከሌለ ምን ዋጋ አለው? እጅ ዶክተር እጅ ብዙ ነገር አለ። ኤፍሬም አታጋን እባክህ። ባቀለልኩት በወደድኩት። ቆይ እሺ፣ እኔ አንተ የዳነ በሽተኛ መውጣት የለበትም? ድኗል ብለን ፈርመናል ወይ ነው ዋናው ቁም ነገር። ነጥቡ መሆን አለበት ድኗል ብለን ፈርመናል ወይ ነው። ማን ነው ሐኪም? ፈጣሪ ነው። ሊፍቱን ያዘው እያልኩ ያዘው አልኩት እኮ። ምንድን ነው ሀመር አደረገው እንዴ? ጅብ ኤክስኪዩቲቭ አደረገው እኮ ይዞ የሰው ሊፍት የህዝብ እኮ ነው። ያዘው እያልኩት ደርሼበታለሁ እኮ። እግሬን ላስገባ ስልኩ ነው ደግሞ ሆን ብሎ እኮ ነው። ተጭኖ ያቅም ይሄ ድንኳን የሚሆን ሰው ነው ያስታውቃል። ትንሹ ድሀ ትልቁ እንዳይወደው ማለት መናጢ። እኔ በሽተኛ ይሻለሁ ደክሞብኛል እያልኩት በሽተኛ ደከመብኝ እያልኩት። አይዞህ አትበሰጭ። ደከመኝ እኮ አንተ ጋር ለመድረስ እኮ ሄደ። አይዞህ በጣም ነበር እኔ ተመልሼ በዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ወይ ቀን የተቆረጠልኝ ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም አትደልለኝ። መሞቴ እንደው አይቀርም። ለምን ትደልለኛለህ? ዳኒ ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሙት ዛሬ ግልግል ብል ሙት ግልግል በቃ ታጨደ የለ ተወቀ የለ ታረሰ የለ ተበላሸ የለ ታምቼ የለ ምን የለ በቃ ይኸው ሊፍት በጠበቅ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ክራውድድ ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው። ሁሉን ይስተካከላል። ሁሉን አስተካክለዋል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገር? ጭምጭምታ ነው። ንገረኝ ኤፍሬም ንገረኝ በእናትህ።
ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶች ምርት ማሳየት አበዙ። ወንዶች ሱሪያቸውን ዝቅ እያደረጉ ክፍያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶች ምርታቸውን ስላሳዩ ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምፅ ተወሰነ። እና ኤፍሬም አሁን ፈጣሪ ሊመጣ ነው ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል? በቃ ከች ድንገት በቃ አንዳንዶች እንደውም ሚስጥር እኮ ነው የምታስወጣኝ እኮ ፊሊካ ሚስጥር አንዳንዶች አሜሪካ እየፈረደ ነው ይላሉ። አሜሪካ ሾቃለች። አሜሪካ አንድ ንጹህ ሰው አንድ ለአመል እንኳን አንድ አዝኖ ከዛ አንዳንዶች ደግሞ እዚህ ምስራቅ አፍሪካ ነው ሰሜን አፍሪካ ደርሷል እያሉ። ሰሜን አፍሪካ የት ነው? ሰሜን አፍሪካ ወደዚች ብቻ ተነስቷል። እሱ ከመጣ እንኳን ሞትም ማለት ነው። አስሞተ እሱ ከመጣማ ያው እንደፈረደብኝ ሰብሰብ አድርጌ እናንተ ልጅ የሚሄድ ኤፍሬም ደከመኝ። ቁጭ በል ዳኒ፣ ቁጭ በል ዳኒ፣ ቁጭ በል አይዞህ። ቤት እስኪመጣ ድረስ ቁጭ በል። ተቀምጫለሁ እኮ ኤፍሬም፣ ተቀምጫለሁ እኮ። ቀለልኩ የለውም እኮ ካሁን በኋላ እኔ ጠባቂ ነህ እንዴ? የምን ጥበቃ? ዝም ብሎ ዘመቆ ማለት እንዴ? ከማላውቀው ሰው ጋር በስልክ አወራው። ይገደሉን ይታሰር ሳላውቅ በስልክ አወራው። የምን ዘመቻ ነው? የፍርድ ቀን ዘመቻ ነው? የኬክ ቆብ ጥሪ ነው? የምን ዘመቻ ነው? የኔም ቤት እግዚአብሔር ካንቺ ጋር ይሁን። ካንተ ጋር ይሁን። አሜን። አባቴን ሊያዋራ ስልኩ ቪዲዮ ኮል ላይ ነበር። መልክህን አይቶታል ማለት ነው። እከሳችኋለሁ። መልኬን አላግባብ ቀርጻችኋል። እከሳችኋለሁ። እንዳትሞት ጸልይ። ብሞት እንኳን የምለቃችሁ እንዳይመስላችሁ መጥሪያ ይደርሳችኋል ከሰማይ ቤት። ከሰማይ ወንድ አትበይኝ። ይሄው ወንድ አትበይኝ። ወንድነትሽንማ አየናት እኮ። ምንድነው የምትፈልጊው? ማነሽ አንቺ? ምንድነው የምትፈልጊው ከኔ? ምንድነሽ? የታክኛለሽ? የታቅሻለሁ። አልፈልግም።